ያው ይሄንን ይመስላል ቤቱ እና ይሄንንስ እንዴት አየከው? ቆንጆ ነው ግን ትንሽ ዘመናዊ ነገር ሳይበዛበት አይቀርም። አለ አይደል? ሀገር ኢትዮጵያ የሚል ነገር የለውም። ምን አረንጓዴ ቢጫ ቀይ ይቀባል? ቢያንስ የሆነ ታሪክ ያለፈበት ወይም ታሪካዊ ቤት የላችሁ? ቆይ አንተ ቤት ነው መጽሐፍ ነው የፈለግከው? በእርግጥ ይሄን ብዙም አልወደድኩትም። ሌላ ቤት ካላችሁ ብታሳዩ ደስ ይለኛል። ለሰባተኛ ጊዜ? ቆይ ችግር የለውም። እጃችን ላይ ያሉ ቤቶችን በስልኬ ላሳይ ይችላል። ይሄ ባለ አንድ መኝታ ቤታችን ነው። መኝታ ቤቱ ደግሞ ቆንጆ ተደርጎ ነው የተሰራው። አይ ኢትዮጵያዊነት ያንሰዋል። እሺ ይሄኛውስ? ይሄኛውስ? ሶሪ እንዴ እሴ ፍቄ እንዴት ነው የምታውቂው? ማን ነው ፍቄ? ይሄ ነው ቸርነትን ነው ፍቄ የምትለው? አንቺ ነሽ እንጂ ፍቄን ቸርነት እያልሽ ያለሽው። ቆይ የት ነው የምታውቂው? እጮኛዬ ነዋ። ቆይ አንተ ራስህ የት ነው የምታውቀው? ቁማር ቤት ነዋ። እኔ ግን ልጫወት አይደለም እንዲሁ ጉዳቸውን ልይ ብዬ ነው። ምንድን ነው የምታወራው? ቸሬ እንደዚህ አይነት ሰው አይደለም። እሺ የተከበረ ሰው ነው። እኔ የተከበረ ነው አልተከበረም መች አልኩኝ እንዴ? ቁማርተኛ ነው ያልኩሽ። እርግጥ ያው እሱ የሚጫወተው ከሀብታሞች ጋር ነው። ምንድን ነው የምትቀባጥረው? ዳዲ ሙት እያልኩሽ። እስቲ በውሸት አትማል። ውሸት ቢሆንማ አቡ ይሙት ነበር እምልሽ። ደግሞ በየቀኑ ነው ሴት ይዞ ሆቴል የሚገባው። ቀይ የለች፣ ጥቁር የለች፣ ቀጭን የለች፣ ወፍራም የለች፣ አጭር የለች፣ ረጅም ኢንቺክ ይፈጀዋል ነው እምልክ። ሀገሩን ይወዳል ጭራሽ ከሴት ጋር። እሱ እንደዚህ አያደርግም። እንግዲህ ቢያደርግ መሰለኝ ይዞ የሚገባው። ትላንት ራሱ እዛ ቁማር ቤት ይዟት የመጣት ልጅ ጸዴ ነች። የምር በጣም እድለኛ ነሽ፣ ጨፍጫፊ ባል ስላለሽ። መጀመሪያ ስለማን እንደምታወራ ወቅ። እሺ እሱ ለስራ ብሎ ወደ ውጪ ከወጣ ሳምንት ሆኖታል። ዝም ብለህ እንዳመጣልህ አፍን አትክፈት። እሺ ኧረ እኔ ትላንትና አይቼ። በእናትህ ዝም በል። ገና ለገና አልፈልግም ስላልኩ በቅናት ተነሳስተህ ህይወቴን ለመበጥበጥ ነው የተነሳኸው። አሁንም የምትሰማ ከሆነ ልንገርህ፣ በጣም የምወደው የሚወደኝ የተከበረ ፍቅረኛ አለኝ። እሺ ከዚህ በኋላ ስለሱ ምንም ነገር እንድታወራ አልፈልግም። እሺ ካልሆነልህ ስራውን መልቀቅ ትችላለህ። ተው እንጂ አትጣሉ። ኢትዮጵያዊነት ማለት እኮ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባት ባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል። 8000 ጭልጥ አድርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ደግሞ ቤቴ እንዴት አገኘሽው? ያንተ ቤት እንዴት ጠፋብኛል? ያ አጠያይቄ ነው። እንዴት ነህ ግን? ሰላም ነህ? ምን ነው በሰላም ነው የጠፋው? ካንቺ በመራቅ ጤንነቴን የጠበቅኩ ነው። ደግሞ ሁለተኛ ቤቴ እንዳደርስ አላልሽኝም ነበር? ወይ ብሩኬ፣ ደግሞ ያፌን ሳይሆን እኮ የልቤን ነበር መስማት የነበረብህ። እንዲህ እያልሽ እያታለልሽ ነው ልቤንም ፊቴንም የሰበርሽው። አሁን ራሴ ላይ መስራት ጀምሬያለሁ። ተይኝ። መልከስ ቆይ፣ ልቤን መስበሬ ለአንተ ያለኝ ቦታ ትልቅ መሆኑን ማሳያ አይመስልህም? አይመስለኝም። ባለፈው በተናገርሽ ንግግር አይምሮዬ ተነክቶ ክፍሌ ገብቼ ሳምንቱን ሙሉ ሳለቅስ ነበር። ማለት ስራ የለህም? ቆይ አሁን ምን ፈልገሽ ነው የመጣሽው? ወይ ብሩኬ፣ በእናትህ ውስጥ ገብተን እናውራ። እዚህ እኮ ፀሐዩ። ኧረ አይሆንም፣ ማዘር አለች። እና ታስወጣታለህ? ልጠብቅህ? አይ እዚሁ እናውራ። እሺ
አንድ የካፕሎች የራይልቲ ሾው ውድድር አለ እና እዛ ካሸነፍን ማለት ነው የሰርግ መደገሻ ብለው 500 ሺህ ብር ይሰጡናል። ከዛ በኋላ በቃ ለኔ 400 ሺህ ብር ላንተ ደግሞ 100 ሺህ ብር እኩል እንካፈላለን። ያ500 ሺህ እኩል እኮ 250 ሺህ ነው። በቃ እሺ እኩል እንካፈላለን። 50 ሺህ ጨምርልሃለሁ። ውይ አይ አልፈልግም፣ ይቅርብ። ቆይ አንተ ካለብህ ችግር መውጣት አትፈልግም እንዴ? የምን ችግር? እኔ እንጂ ያለብህን ችግር ግን ያው በገንዘብ በጣም ብዙ ነገር መግዛት ትችላለህ። ጫማ መግዛት ትችላለህ፣ ስልክ መግዛት ትችላለህ፣ ጨርቅ መግዛት ትችላለህ። ምን ይሰራልኛል ደግሞ እሱ? ስልኩ? አረ ጨርቁ ፊትን ትሸፍንበታለህ። ይሁን አሁን የሚቀርጹት ሰዎች የቀን ውሏቸውን ሊቀርጹ ይመጣሉ። ስለዚህ ቶሎ ሄደን እንዘገጃጅ። እሺ ግን ቅድመ ክፍያ 250 ሺህ ብር ከሰጠሽ ነው መስማማው። ኧረ እባክህ እሱ ማለት እኮ ግማሽ ነው። እሺ ስለዚህ ግማሹ 250 ሺህ እንደሆነ አመንሽ ማለት ነው። የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ የኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ የያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ምን ሆነ ነው የቆየው? ምን እባክህ ሴት አጥቼ ያገኘሁትን ነው ይዤልህ የመጣሁት። ምንድነው ከመሬት ላይ ነው እንዲያገኛት? ምን ነው? ምን አለ ደህና ልብስ እንኳን ብታስለብሳት። ልብሱ ምን ሆነ ደግሞ? አይደለም ልብስ ራቁትን ራሱ ብትሆን የሚያምርባት ልጅ እኮ ነው። እሱ ይሻል ነበር እና ላውልቀው እንዴ? ኧረ እባክሽን ስነ ስርዓት ይኖርሽ። ቆይ ከየት ነው ያመጣሃት? ሚስቴን አታወቃት እንዴ? የራስህ ሚስት ነው ከሌላ ወንድ ጋር እንድትሆን ይዛት የመጣ? ምን ችግር አለው? ደግሞ ሁሌም የራሳችን የፋሚሊ ቢዝነስ ለመጀመር ስለምንፈልግ ይሄ እንደውም ጥሩ አጋጣሚ ነው አይደለም? ታዲያ ለምን ሽንኩርት አትሸጡም ራሳችሁን ከምትሸጡ? እሱማ የወረደ ስራ ነው አይደለ? አሁን ሂሳቡን ከመነጋገራችን በፊት ምን እንደምትፈልግ ትነግረናል? ለማንኛውም ለእኔ አይደለም የፈለግኩሽ። እዛ ጋ ያለው ሰውዬ ይታይሻል? ማን ነው? ማንነቱ ምን ይሰራልሻል? ብቻ ማን ውሸታም እንደሆነ እናያለን። ይኸውልሽ ሴትነትሽን ተጠቅመሽ አጠገቡ ሄደሽ ዝም ብለሽ ታማልየዋለሽ። ከዛ በኋላ እሱ ሰፍ ብሎ ይዞሽ ወደ መኝታ ቤት ሲገባ እኔ ቀርጽሻለሁ። የምትቀርጻቸው ከመግባታቸው በፊት ነው ከገቡ በኋላ? በኋላ ከሆነ ብር ያስጨምራል። ምን ማለት ነው ደግሞ? እንደ ከመግባታቸው በፊት ነው እንጂ ከሆነሽ። ለማንኛውም ግን ክፍያውን ግማሹን በብር ግማሹን በምግብ ነው የሚፈልገው። ማለትማ ያው ቤት ምንም የምንበላው ነገር ስለሌለ ከነጋ ምንም አልቀመስንም። ግን ስራውን ከመጀመራችን በፊት በልተን ብንጀምር ደስ ይለናል አይደለ? አወጣጣችሁ ድንኳን ለመስበር ነው እንዴ? አቦኔ ምግብ ሳልበላ ስራ መስራት አልችልማ። እዚህ የመጣሽው ምግብ ለመብላት አይደለም፣ ስራ ለመስራት ነው። ሀሳባችን ከተሳካ ግን እንደፈለግሽው ትበያለሽ። አሁን ሳይወጣ ቶሎ ሂጂ። አይዞ፣ እሷ በስራ ላይ ቀልድ አታውቅም። በዛ ላይ ፕሮፌሽናል ናት። ቆይ እኔ የምለው የት ነው የተገናኛችሁት ግን? ምን ቦታውን ነገር ለራስ ልትፈልግ ነው? እንደ ርቅ ነው እንጂ ምን ሆና ነው ተመልሳ የምትመጣው? እምቢ አለኝ። ቆይሽ አሁን ለምንድን ነው የፈለጋችሁን? እንዴ ብሬ ደግሞ ነገርኩህ አይደል እንዴ? ለብሩክ አባትነት ምን ማለት እንደሆነ እንድታሰለጥነው ነው። የምን አባት? አልነገርኩህም ለካ። ይኸውልህ የሚወዳደሩት ካፕሎች ሁሉም ልጅ አላቸው። ስለዚህ አንተ አባት ሆነህ እኔ እናት ሆነን ነው እሺ የምናስመስለው። የእሳቸው ይራተ እኔ አባት አልሆንም ማለት እርሱ አባቴ ከሆኑ አባቴ ምን ሊሆን ነው? እኔ ምን አቅልሃለሁ? አንቺ ግን እነዚህን ጅሎች ከየት ነው እየለቃቀምሽ የምታመጫቸው? አረ ብሬ ደግሞ እኔ ከዚህ በፊት እዚህ ቤት ሌላ ጅል መቼ አመጣው? ይቅርታ ስሜ ብሩክ ነው፣ ጅል አይደለም። አረ ብሬ በእናትህ ጊዜ አናቃጥል። አሁን አባትነት ምን ማለት እንደሆነ ሲቶላ አሰልጥንልኝ። ሲጀመር አባትነት የሚኮን ነገር ነው እንጂ በስልጠና የሚመጣ ነገር አይደለም። ለመሆን ደግሞ ልጅ መውለድ ያስፈልጋል። በእርግጥ እኔ ለመውለድ ዝግጁ ነኝ፣ የእሷን ባላቅም ምንም አልተመቸኝም። እና ልጅ ከየት ነው የምናመጣው? እንዴ የኔ ልጅ አለች አይደል እንዴ? ያው ሂሳብ ካሰብንላት ትሰራለች። አሁን ብሬ የምታሰልጥንልኝ ከሆነ አሰልጥንልኝ፣ ያለበለዚያ አቶ ተሾመን እጄ ነው የምጠይቃቸው። እሱ ደግሞ ስለ አባትነት ምን ያውቅና ነው? ልጆቹ እንዳሉ ሌቦችና ሱሰኞች አይደሉም እንዴ? የእኔ አባት የለም እንጂ እሱ ጋር እንሂድ ነበረ።
በአካል ከጎኔ ባይሆንም በመንፈስ ግን ሁሌ ከጎኔ እንደሆነ ይሰማኛል። እወድሃለሁ አባዬ። ውይ የኔ ልጅ አሁን አሳዘንከኝ። ቆይ ግን ምን ሆኖ ነው የሞተው? ኧረ አልሞተም፣ ፊልድ ወጥቶ ነው። እና ለምንድን ነው እንደሞተ ሰው ቀና ብለህ ወደ ሰማይ ያወራኸው? ፓይለት ነው። አንተ ግን ምንድን ነው ችግርህ? ጭራሽ ባልወለድኩት ልጅ ልሰቃይ እንዴ? እንደውም የሚቀርጹ ሰዎች ሲመጡ ውሸታችሁን ነው የማጋልጣችሁ። እንዴ ኧረ ብሬ ውድድሩ እኮ የብር ሽልማት አለው። ይኑራ ያንቺን 5-10 ለመለቃቅም ብዬማ ከእናንተ ጋር ስዳረቅ አሉልም። ኧረ ሽልማቱ 500,000 ብር ነው። ይኸውልህ እኔ ልጅ አባትነት ማለት ጭራሽ ቀንተ ህይወቴን ልትበጠብጥ ነው ትለኛለች እንዴ? ማን ህይወትሽን እየበጠበጠው እንዳለ አሳይሻለሁ። እንዴ ትንሽ እንኳን አያወራትም እንዴ? ቀጥታ ወደ መኝታ ቤት አገኘው። ምንድን ነው? የታለች? ምን የት ደብቃት ነው? አልጋው አልበቃ ብላችሁ አልጋ ስርም ገባችሁ? ነይ ውጪ አንቺ ማሸንክ። ሰውዬ ምንድን ነው ችግር? ውጣ እንጂ። ያችን ምስኪን በተራ ዳይመንድ ቀለበት አታለህ አንተ እዚህ ከማንም ጋር ትማግጣለህ። ስለማን ነው የምታወራው? ለስንት ሴት ነው ዳይመንድ ቀለበት ያረከው? ሰውዬ ስለማንና ስለምን እንደምታወራ አላውቅም። አሁን ጥበቃ ጠርቼ እየቀጠቀጡ ከሚያስወጡ በስርዓት ብትወጣ ይሻላል። ስለ ሩት ነው አማወራ። እንደው ትንሽ እንኳን አታሳዝነም? ያቺ ምስኪን ሀብታም። ቆይ እኔን እንድትሰልለኝ ቀጥራህ ነው እንዴ? አንተ ሂድ ወደዛ። እኔ ማንም ሰልልልኝ የብሎኝ የምሰልል ተራ ሰው እንዳልመስልሽ በራሴ ፈቃድ እንጂ። አንተ ማን ደግሞ? የሆነ ቦታ አውቃለሁ ልበል? የሩት የልብ ጓደኛዋ ነኝ። ወርቁ እባላለሁ። ይሄ ሰውዬሽ እንደዚህ አይነት ጉድ አለበት ስላት አላምን ስትለኝ ይኸው እጅ ከፍንጅ ይዤ ቀርጬ ልሰጣት ነው። ካልሰጠዋት ደግሞ እኔ ጩቢቴ አትበለኝ። አሁን ልጅቷን አውጣትና ጉድህን ልቅረጸው ማለቴ ከደበክበት። አስታወስኩ። ሩትን ተንበርክኬ የጠየቅካት ሰውዬ ነህ አይደል? ቆይ ምን አስበን? ይኸውልህ የኔ ወንድም የኔን ችግር እያወራ ሆዴን አባብተህ ልታስቀይስ እንዳትሞክር እሺ? ሁሉንም ነገር እኔ ለፈጣሪ ሰጥቼዋለሁ። ዛሬ ግን ያንተ የቅሌት ቀን ነው። ኦኬ አሁን ገባኝ። እምቢ ስላለች የውሸት ታሪክ ፈጥረህ እኔና እሷን ልታጣላን እየሞከርክ ነው? ቆይ እኔ የምለው አንተ ግን ደርቀህም አማግጠህም ትችለዋለህ እንዴ? አሁን ሴት ይዘህ ስትገባ አላየሁህም በብረቱ በዓይኔ እንዴ? አንተ ግን የምር ልጅቷን የት አድርጋት ነው? አሁን አባት መሰልክ እንዴ? ይሄ እኮ በጣም ሰፊ ነው። ትንሽ ጠበብ ያለ የለሽም? አይ እንግዲህ አባቴ የሚለብሰው ይሄንን ነው። እኔ የምልህ ግን ፀጉርን ትፈልገዋለህ እንዴ? ቁጭ አባትሽ ልታስመስይ ነው እንዴ ፈለግሽው? እሺ የታሉ? እኛ ተዘጋጅተን ጨርሰናል። የታሉ የሚቀርጹት? ጽፌ የሰጧችሁን ተለማመዳችሁ? ውይ አንቺ ደግሞ ተዘጋጅተናል አልኩሽ እኮ። እኔ የምልሽ በጣም ውድ የሆነ ዕቃ ነው አይደል ይዘው የሚመጡት? ያው ካሜራ አይደል ይዘው የሚመጡት፣ ስለዚህ ውድ ነው። ስለዚህ እጄን ላፍታታ። አደራ በእናታችሁ እንዳትቀባጥሩ እሺ። ገንዘቡን እያሰባችሁ። ችግር የለውም ተለማምደናል። ቦቦ እንኳን ደህና መጣችሁ። እናንተ ይህንን የተለማመዳችሁት? ሄሎ ሩት፣ አንቺ ምን ሆነሽ ነው እንዴ? ከቅድም ጀምሮ ስልክ ስደውል ማታነሽው? ምን ፈለክ? ፍቅረኛዬ ለስራ ውጭ ሄዷል ብለሽ እኔን ውሸታም አላልሽም? አሁን ያለውበት ቦታ ትመጭና ያ የተከበረ ባልሽ ሲማግጥ ማየት ትችያለሽ። ሲጀምር ዛሬ ከውጪ እንደመጣና ሆቴል እንዳረፈ ቀድሞ ነግሮኛል። ሲቀጥል ደግሞ ክፍሉ ገብተህ ስታስፈራራው እንደነበረም ነግሮኛል። ቆይ ግን ምን እያደረክ እንደሆነ ግን ይታወቃል? አንቺን ከዛ ውሸታምና ማጋጭ ባልሽ እያዳንኩሽ ነው። ማነው አንተን እኔ አዳኝ ያደረገ? አድነኝ ብዬ ጠይቄሃለሁ? ባጠይቅኝስ? ይሄ እኮ የዜግነት ግዴታዬ ነው። ጩባው ማን በይኝ፣ እንደ ስፓይደርማን ወይም ሱፐርማን። እሺ ጩባው ማን? ከዚህ በኋላ ግዴታ ስራ መፈለግ ይሆናል ማለት። ምክንያቱም ከስራ ተባረሃል። እሺ በመጀመሪያ ፕሮግራሙ በወጣትነታቸው ወልደው ግን ብዙ በፋይናንሻል ችግር ምክንያት የሚለያዩ ካፕሎች ስላሉ እሱም ነገር ለመቀነስና ትዳር መስርተው አብረው እንዲኖሩ
ለማድረግ ታስቦ የተዘጋጀ ፕሮግራም ነው። ስለዚህ 100 የወለዱ ካፕሎች አሉ። እናንተም ከነሱ ጋር ነው የምትወዳደሩት ማለት ነው። እንዴት ነው 100 ከወለዱ ሰዎች ጋር የምንወዳደረው? እኛ እኮ አንድ ነው የወለድነው። ተወዳዳሪዎቹ ናቸው 100 እንጂ 100 የወለደ ሰው ይወዳደራል ማለት አይደለም። ቆይ እኔ የምልሽ መቼ ነው ብሩን የምናገኘው? መጀመሪያ 10 ውስጥ መግባት አለባችሁ። አሁን የምንቀርጻችሁን ፕሮግራም ለ50 ሰዎች እናሳይና ከዛ እነሱ የተመቻቸውን 10 ካፕሎች ወደ ቀጣዩ ዙር ያሳልፋሉ ማለት ነው። ውይ እንደሱማ ከሆነ በጣም ቀላል ነው። ሰላም 50ዎቹ ሰዎች እንደምናችሁ። የኔና የልጄን አባት ፕሮግራም አይታችሁ እንደምትመርጡን አዝናችሁልን በጣም ተስፋ አደርጋለሁ። ቻው 50ዎቹ ሰዎች። ካሜራው እኮ አልበራም። እሺ አሁን በርቷል። መጀመር እንችላለን ጥያቄያችንን። የመጀመሪያ ጥያቄያችን የሚሆነው የት ተዋወቃችሁ? መናፈሻ ውስጥ። ማን ነው ቀድሞ የተዋወቀው? ሁለታችንም። ቀድሞ አፈቅርሃለሁ ወይም አፈቅርሻለሁ ያለውስ ማን ነበር? እኔ። እሱ። ሁለታችንም። እስኪ ስለ እህትሽ ልጅነት ትንሽ ነገር ንገሪን። ሰላም አስተዳደጓ እንዴት ነበር? ሰላም በልጅነቷ በጣም ረባሽ ልጅ ነበረች። እኔ እህቷ ደግሞ እየቆነጠጥኩ ነው ስነ ስርዓት ያስተማርኳት። እኔም ትዝ ይለኛል በልጅነቴ በጣም ረባሽ ነበርኩኝ፣ ግን ራሴን እየቆነጠጥኩ ነው ስነ ስርዓት አስይዤ ለዚህ ያደረስኩት። እንደውም በዚህ አጋጣሚ የሚያሳዝን ታሪክ። ይቅርታ የኔት፣ እኛ ማወቅ የፈለግነው ስለ ሰላም ነው። ምንድን ነው የምታካብዱት? እኛም እኮ ህይወት አለን መናገር የምንፈልገው። ቆይ ደግሞ የሚያሳዝንና የሚያስደስት አጋጣሚ አላችሁ ወይ ብሎ መጠየቅ ተዋችሁ ማለት ነው። ካልሆነ ሌላ ሰው ኢንተርቪውን ይስጥ። በቃ እሺ ቁረጠው፣ ሌላ ሰው ኢንተርቪው ይስጥ። ኖ ቆይ እንዳትቆርጠው እንዴ። በቃ ይኸውልሽ ስለ ሰላም ልጅነት በደንብ አድርጌ ነግራችኋለሁ። እሺ ቀጥይ። ስለ እህቴ ሰላም ብዙ መወድላት ነገሮች አሏት። ከዛ ውስጥ ደግሞ አንዱ እኔ ነኝ። እኔ ደግሞ የተወለድኩት በ1970ዎቹ። እርሶስ ስለ ልጆች ሰላም ምን የሚሉት ነገር አለ? ስለ ልጄ ሰላም ምንም የምለው ነገር የለኝም። ስለ መጪው ትውልድ ግን የምለው አለኝ። እኔ እንኳን የመጣሁት ለኢትዮጵያ ሕዝብ ጥሪ ለማስተላለፍ ነው። የምን ጥሪ? የእርዳታ። እባካችሁን የኢትዮጵያ ሕዝብ፣ ከልጅነቴ ጀምሮ ለፋሁ፣ ጣርኩ፣ ሰረኩ፣ ግን አንድም ጠብ ያለ ነገር የለም። ስለዚህ ተነጋግራችሁ የሆነ ነገር እንድትረዱኝ ይፈልጋሉ። ያለበለዛ ግን የኔ ችግር እያንዳንዳችሁ ቤት ይመጣል። ምክንያቱም ሁላችሁም ቤት ገብቼ እሰርቃለሁ። ይህን ለማለት ነው። አመሰግናለሁ። እኔ የምላችሁ ይዛችሁ ከመጣችሁት ዕቃ በጣም ውዱ የቱ ነው? አሁን በሰላም እንድንወጣ ጸልይ። እቺ ነገር ግን ምንድን ናት? እንዴ ሩት ምን ፈልግ? ምን ሆነሽ የተሸፋፈንሽው? አቤት ሰው አንቺን መማገጥ ጀመርሽ። ምን አለ አንዳችሁ እንኳን ሆቴል ብትቀይሩ። ምን አገባ? ሲጀምር እዚህ ምን ትሰራለህ? ወደ ቤት ሄድ አላልኩም ነበር? አይ ከዚህ በኋላ እኔን ማዘዛች ማለቂያ አይደለሽም። ቆይ ግን ለምንድን ነው የመጣሽው? አሃ የነገርኩሽን ነገር ተጠራጥርሽ ልታረጋግጪ ነው አይደል የመጣሽው? ድምፅህን ቀንስ። እኔ የመጣሁት አንተን አምኜ አይደለም። ግን ውጪ ከሄደ ደውሎልኝ አያውቅም። ስልኩም አይሰራም ነበር። ዛሬ ግን ድንገት ገብቻለሁ አለና ደወለልኝ። ስለዚህ አንተን ስላገኘ ቢሆንስ የደወለልኝ ብዬ አሰብኩ። እኔም እኮ ነግሬሻለሁ፣ ሰውየው ከሆቴል ውጪ እንጂ ከሀገር ውጪ እንዳልወጣ ልነግርሽ ብዙ ሞከርኩኝ። አንቺ ግን ልትሰሚኝ ፈቃደኛ አይደለሽ። በፍቅሩና በዚህ ቀለበት ብርሃን አይንሽ ታውሯል። እኔ እንደውም ስጠረጥር እዚህ ቀለበት ላይ አሰርቶብሽ ሊሆን ይችላል። ስለዚህ አምጪው እኔ ጋ ይቀመጥልሽ። መጀመሪያ ምክንያቱ ምን እንደሆነ ሳላረጋግጥ ውሳኔ ላይ መድረስ አልፈልግም። ደግሞ ሴት ይዞ ገባ ስትለኛ ነበር። ቆይ ክፍል ውስጥ ስትገባ አይታህታል? የሷ ሲገባማ አይቻታለሁ። ሊይዛቸው ብዬ ዘልዬ ስገባ ግን የለችም። እንዴ ውጧት ይሆን እንዴ? ለማንኛውም እኔ በራሴ ማጣራት ነው የምፈልገው። አንተ እዚሁ። እሺ ታዛዥ ነኝ፣ እዚህ እጠብቅሻለሁ። ግን ይኸውልሽ የነገርኩሽ ነገር እውነት ሆኖ እሱ መበቀል ከፈለግሽ እኔና አንቺ ማግጠን ጉድ ነው የምንሰራው። እዚህ እጠብቅሻለሁ። ክላስ ይዤ ልጠብቅሽ እንዴ? እሺ አሁን የምንሰራው ቅድም ካነበባችሁት ስክሪፕት ላይ የቀን ውሎ የሚለውን ነው። እሺ ግን እኛ የራሳችንን የቀን ውሎ ብናሳያቸው አይሻልም? ይቅርታ የኔ እህት፣
ሰው ሊዝናና እንጂ ሊያዝን አይደለም እኮ የኛ ሾው የሚመለከተው። ስለዚህ ያነበባችሁትን ብቻ በሉ። ኤንድ አክሽን። ወይኔ እኔ ፍቅር ልጃችን እኮ እያለቀሰች ነው። ምን ላድርግ? አንቺንም እሷንም እንዳላጋጫችሁ ዞር በልኝ ከዚህ። እንዴ ከት ምንድን ነው? ለምንድን ነው እንደዚህ የሚናገረኝ? ስክሪፕቱ ላይ ስለተጻፈ ነው። የተጻፈውን መስራት ካልቻልሽ ደግሞ ሌላ ሰው መስራት ይችላል። እኔ ልስራ? አሁን ደግሞ ለምንድን ነው የፈለግሽኝ? የዳይፐር መግዣ ብር እንድትሰጠኝ ፈልጌ ነው። ኧረ እባክሽ አንዳንዴ እንኳን ሽንት ቤት እየሄድሽ ተጠቀሚ። ኧረ ለልጃችን ነው። ገብቶኛል እባክሽ፣ ስቀልድ ነው። ብር የለኝም፣ ዞር በይ ካጠገቤ። የታባቱ ምን አፈጠሽ ታያለሽ? በጥፊ አትይው። አሁን መሄድ ትችላለህ። ሁሉንም ነገር ፈተነዋል። ይሄ እኮ ነው በውሸት ላይ ያጣላን የነበረው። ደግሞ አባረራዋለሁ ስትኝ አልነበረም እንዴ? አሁንማ መንሸው። ቆይ ምን እያስነካሽ ነው ግን? እኔ ከዚህ በኋላ ምንም ነገር አልፈልግም። የጠንቋይክን ብቻ ስልክ ስጠኝ። እንዴ ምን ነው ፍቄ? የተፈጠረ ችግር አለ እንዴ? ልጅቷ ማናት? እችን እኮ ነው ይዟት የገባው። አጅሬ ለካ በሁለት መኝታ ነው አስማትህን የምትሰራው። ጋድ አንተ የእውነት አምላክ ለመስዋዕት እንዲሆን ይሄን ኃጢአተኛ እንድሰዋ ፍቀድልኝ እባክህ። ይኸውልሽ የኔ ፍቅር እንደምታስቢው አይደለም። እና ምንድን ነው? ትርሲት ያልከኝ እሷ ናት እንዴ? ማለቴ ቅድስት፣ ሮዛ፣ ሩት። ይኸውልህ ትሰማለህ? ከዚህ በኋላ አይንህን ማየት አልፈልግም። ይሄን ቀለበት ደግሞ ቀቅለህም ጠብሰህም መብላት ትችላለህ። ኧረ እኔ እበላልሻለሁ ነው። ነይ አንቺ ሁለትም አትበላም። እሺ መቼ ነው በቴሌቪዥን የምንታየው? መቼ እንጠብቅ? ቅዳሜ ወይም እሁድ ቀን ቢሆን ጥሩ ይመስለኛል። ምክንያቱም ከሰኞ እስከ አርብ ትውልድ በማነጽ ላይ ነኝ። ችግር የለውም፣ ስለማይተላለፍ አይጨናነቁ። እሺ እኛስ ማለፍ አለማለፋችንን መቼ ነው የምናውቀው? እሱን እንኳን አሁኑኑ እዚህ እንደወደቃችሁ መናገር እችላለሁ። ሌላው ደግሞ አባቶችና ልጆች ብቻ የሚወዳደሩበት ፕሮግራም አለ። እዛ ላይ መሳተፍ ከፈለግ ደውልልኝ። አይ እኔ እንኳን ሚስቴን ትቼ መወዳደር አልፈልግም። ችግር የለውም፣ የተሻለ እንፈልግላለን። እንዴ ትራይፖድስ ቅድም እዚህ ጋር ነበር እንዴ? ልጅ እኮ ቅድም ላግዛችሁ ብሎ ይዞት ወጥቷል። ወይኔ ተበላን። ተመልሶ ይዞት ይመጣል እንዴ? አዎ ይመጣል። የሸጠበትን ብር ይዞ